ሊቨርፑል ጨዋታውን 3-0 አሸንፏል። ዶሚኒክ ሶቦስላይ ከዚያ ውጪ ሩሊ በራሱ ግብ ላይና ጋክፖ የሊቨርፑልን ግቦች ትላንትና በጨዋታው ላይ አስቆጥረዋል። ከጨዋታው ቀደም ብሎ ዘ ጋርዲያን አንድ ዘገባ አውጥቶ ነበር። ሊቨርፑል ማርሴ የትኛውንም ክለብ የሚያሸንፈው ማርሴ እና ደግሞ በየትኛውም ክለብ ሊሸነፍ የሚችለው ማርሴ ሊቨርፑልን ይገጥማል የሚል ነበር የዜናቸው ርዕስ እና በትክክል የሰራ ይመስለኛል፣ የሚገልጸው ይመስለኛል የዚህን ዓመት የማርሴ አቋም። የትኛውንም በትልቅ ደረጃ ላይ ያለ ቡድን ማሸነፍ የሚችል ቡድን ነው፣ ያንን አድርጎ አስመልክተውናል። ግን ደግሞ በየትኛውም ተራ ቡድንም ሊሸነፍ የሚችል ክለብ እንደሆነም በድጋሚ በዚሁ ዓመት አይተናል እና ወጣ ገባ የሆነ አቋም ያለው ቡድን ነው። ስታንዳርዱ የቱ ላይ ነው የሚል እንግዲህ ረክቶ እያየ ነው አይደለም በዚህ ዓመት። እና ትላንትና ከሊቨርፑል ጋር የነበረው ጨዋታ በኳስ ቁጥጥር የተሻለ ቡድን ነበር ማርሴ። ግን እግር ኳስ በኳስ ቁጥጥር ብቻ አይለካም፣ ሌሎች ኤሌመንቶች አሉት። በዚያ ሊቨርፑል የተሻለ ነበር፣ ጨዋታውን አሸንፎ ወጥቷል። በቅርብ የነበሩ ጨዋታዎችን በሙሉ በጥሩ ብቃት ነበር፣ በተለይ የመጨረሻ 2 ጨዋታዎችን ማርሴ አሸንፎ የነበረው እና በዚያ ምክንያት ይጠበቅ ነበር የጨዋታ ግን አልተሳካም። እና ደግሞ በቅርብ በኖንት የተሸነፈበት ውጤት ደግሞ ምናልባት ቀደም ሲል ላነሳሁት የማርሴ አቋም ሌላ ገላጭ እና ዘ ጋርዲያን ያን ርዕስ እንዲጠቀም የሚያስገድድ አይነት ጨዋታ የነበረ ይመስለኛል። በአንዳንድ ጨዋታዎች ላይ እንግዲህ ለምሳሌ ከፓሪስ ሰን ዠርማ ጋር የነበሩ የሁለት አጋጣሚ በዚህ ዓመት የነበሩ ጨዋታዎች በግልጽ የማርሴን ጥራት በደንብ የሚያሳዩ ነበሩ። ለሊግ ዋንጫ ጭምር የሚፎካከር ቡድን እንደሆነ በሚገባ ያንን ያየን ይመስላል። ግን ትናንት ዶሚኒክ ሶቦስላይ አስገራሚ ምሽት አሳልፏል እና ማርሴ ተሸንፏል። ከጨዋታው መጠናቀቅ በኋላ ዲዘርቢ አስተያየቱን ሰጥቷል። ጥሩ አልነበርንም፣ በተለይ የመጀመሪያውን አጋማሽ በሚገባ አልተጫወትንም። ከሊቨርፑል ጋር መጫወት እንዴት አይነት ጥራት እንደሚፈልግ የተረዳን አልመሰለኝም፣ ተጫዋቾቼ ይሄ አልገባቸውም በሚል አስተያየታቸውን ሰጥተዋል። እና ከሊቨርፑል ጋር ከትልልቅ ቡድኖች ጋር ስትጫወት ስፔስ የምትሰጥ ከሆነ የሚፈጠረው ይሄ ነው በሚል እንደዚሁ የተጫዋቾቻቸውን ኮንነዋል። ግን የሚያስሄድ አይመስለኝም የእሳቸው አስተያየት። እውነትን ለመናገር ከሊቨርፑል ጋር መጫወት ያለውን ጥራት የበለጠ ለተጫዋቾች ማስረዳት ያለባቸው እሳቸው ናቸው። በእንግሊዝ አሰልጥነዋል ብራይተንን። ስለዚህ ስለ ሊቨርፑል በደንብ ያውቃሉ፣ አሁን ያለበትን ደረጃ። እሳቸው ባዘጋጇቸው ልክ የተጫወቱ ይመስለኛል። የመጀመሪያውን ቅጣት ምት ግብ ለምሳሌ በጋዜጣዊ መግለጫቸው ላይ በጣም ደካማ ቅጣት ምት የተቆጠረብን ብለዋል። ሶቦስላይ ያስቆጠረውን የቅጣት ምት ግብ የአእምሮ ጨዋታ ነው። በዚህ ደረጃ ላይ ያለ ክለብ አሰልጣኝ ይሄንን በትክክል መረዳት ነበረበት። ተጫዋቾችም ማዘዝ የነበረበት እሱ ነው። የተሰራው ግርግዳ አሁን በዘመናዊ እግር ኳስ ብዙ ጊዜ አይተህ ከሆነ ተጫዋቾች ለቅጣት ምት ሲመታ መሬት ላይ ይተኛሉ። ምክንያቱም መሬት ለመሬት የሚመታን ኳስ የግድ ማዳን ያስፈልጋል። ተጫዋቾች ሲዘሉ እንደዚህ አይነት ቴክኒኮች ስላሉ ከስር የሚመታ እንደዚህ አይነት ጎል ነው ትላንት የተቆጠረባቸው። ስለዚህ ከተጫዋቾች ይልቅ አሰልጣኞቹ ይህንን የቤት ስራ በደንብ መስራት ነበረባቸው። መሬት ላይ የሆነ ተጫዋች መከላከል ከነበረበት ትእዛዙ መስጠት የነበረባቸው አሰልጣኞች ናቸው የሚል እምነት አለኝ። ለጥቃቅን ጉዳዮች በደንብ የሚጨነቅ አሰልጣኝ ነው ዲዘርቢ እንደምታውቀው። ግን ትላንት በዚህኛው ቅጽበት ላይ እንዴት እንደተዘናጋ እንግዲህ የሚያስገርም ነው። ትላንት ከጨዋታው መጠናቀቅ በኋላ ግን በተቃራኒው የተጫዋቾች ጥፋት ነው በሚል ተጫዋቾችን ለመውቀስ ሞክሯል። ዶሚኒክ ሶቦስላይ በዚህ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ በጣም አስደናቂ ጉዞን እያሳለፈ ይገኛል። በተከታታይ የመጨረሻ 5 ጨዋታዎቹ ላይ ወይ ግብ አስቆጥሯል ወይ የመጨረሻ ኳስ አመቻችቶ አቀብሏል። ከአይንትራክት ፍራንክፈርት ጋር ግብ አስቆጥሯል፣ የመጨረሻ ኳስ አቀብሏል። ከሪያል ማድሪድ ጋር የመጨረሻ ኳስ አቀብሏል። ከፒኤስቪ ከኢንተር ሚላን እና ትላንትና ከማርሴ ጋር ደግሞ ግቦችን አስቆጥሯል እና 7 የግብ ተሳትፎ ነው በመጨረሻ 5 ጨዋታዎቹ ያደረገው። በጣም ድንቅ ማለት በውድድር ዓመቱ በቻምፒዮንስ ሊግ ያደረገው በጣም ድንቅ ጊዜን እያሳለፈ ነው። በመጨረሻ 5 ጨዋታዎቹ ደግሞ 6 የግብ ተሳትፎ አለው እና እንግዲህ በቻምፒዮንስ ሊግ እንዲህ አድርጎ አያውቅም በተጫዋችነቱ እና ትላንትና ይሄ ምሽት የሱ ነበር ማለት ይቻላል። ከዚያ ውጪ አታላንታ ትላንትና ከአትሌቲክ ቢልባኦ ጋር ተጫውተው ነበር። በሜዳው የተደረገ ጨዋታ ነው። አትሌቲክ ቢልባኦ 3-2 ጨዋታ አሸንፏል። ያልተጠበቀ አይነት ውጤት ይመስላል። ጉሬዜታ፣ ሴራኖ እና
ናቫሮ የአትሌቲክ ቢልባኦን የማሸነፊያ ግቦች ያስቆጠሩ ተጫዋቾች ናቸው። ዩቬንቱስ ከቤኔፊካ ጋር ትላንትና ተጫውቶ ነበር፣ 2-0 አሸንፏል። በአውሮፓ ቻምፒዮንስ ሊግ ቤኔፊካ እየተሳካለት ያለ አይመስለኝም። ከቼልሲ ጋር ጀምሮ የነበሩ አብዛኞቹ ጨዋታዎች ላይ ደካማ ጊዜን እያሳለፈ ነው። ቱራም ትላንት ግብ አስቆጥሯል። ከዚያ ውጭ ማኬኒ የዩቬንቱስን ሌላ ግብ ያስቆጠረ ተጫዋች ነው። ኒውካስል ፒኤስቪ አይንድሆቨንን በሜዳው ትላንት እንደዚሁ ገጥሟል። በሴንት ጄምስ ፓርክ ይህንን ጨዋታ አሸንፏል። በዚህ ውድድር ዓመት በሜዳቸው በጣም ጥሩ ከሆኑ ክለቦች መካከል አንደኛው ነው። ዮሐኔ ዊሳ ትላንት ግብ አስቆጥሯል። በኒውካስል መለያ የመጀመሪያ ግቡን ያስቆጠረው ጎርደንና ባርነስ ሌሎችን ግቦች ያስቆጠሩ ተጫዋቾች ናቸው። ጎርደን በአውሮፓ ቻምፒዮንስ ሊግ በአንድ የውድድር ዓመት ለኒውካስል ብዙ ግቦችን በማስቆጠር ከዚህ ቀደም የክለቡ የምንጊዜ ምርጥ ከምንላቸው መካከል አንደኛው አለን ሺረር ያስመዘገበውን ቁጥር ትላንት አሻሽሏል። አለን ሺረር በ2002-2003 የውድድር ዓመት ለኒውካስል በአውሮፓ ቻምፒዮንስ ሊግ 7 ግቦችን በሙሉ የውድድር ዓመቱ አስቆጥሮ ነበር። አሁን አንቶኒ ጎርደን በዚህ የውድድር ዓመት ትላንትና 8ኛ ግቡን ያስቆጠረውና በጣም የሚያስገርም ቁጥሮች ላይ ደርሷል። ገና ወጣት ተጫዋች ነው። እንግዲህ በኒውካስል ወደፊት የበለጠ ብሩህ ጊዜያቶች ይኖሩታል ተብሎ ይታሰባል። እነሱ ሲጨመሩ በብዙ የላቀ ቁጥር እንደሚኖረው በእርግጠኝነት መናገር ይቻላል። የፕሪሚየር ሊጉን የአለን ሺረር ክብረ ወሰን ድረስ ግን ልዩነት ፈጣሪ መሆን የግድ ከዚህ በኋላ ከተጫዋቹ የሚጠበቅ ይመስለኛል። ኒውካስል በተከታታይ በሜዳው ባደረጋቸው በሁሉም መድረክ ባደረጋቸው 15 ጨዋታዎች የተሸነፈው አንድ ጨዋታ ብቻ ነው። 11 ጨዋታዎችን አሸንፏል። ከዚያ ውጭ 3 አቻ የተለያዩባቸው ጨዋታዎች ናቸው የሚጠቀሱትና በዚህ ዓመት በሜዳቸው በጣም ድንቅ ከሆኑ ክለቦች መካከል አንደኛው ሆኖ በሚገባ እያስመለከተን ይገኛል። ባርሴሎና ትላንት ከስላቪያ ፕራግ ጋር እንደዚሁ ተጫውቶ ነበር። ከሜዳው ውጭ የተደረገ ጨዋታ ነው። 4-2 ይህንን ጨዋታ አሸንፏል። መቼም ባርሴሎና በሚያስቆጥራቸው የግቦች መጠን እንጂ እንደሚቆጠርበት ቢሆን ኖሮ እስካሁን ድረስ ብዙ ሽንፈቶችን እናይ ነበር። ግን የበለጠ ግቦችን የሚያስቆጠር ቡድን ነው። ሎፔዝ ትላንት 2 ግቦችን አስቆጥሯል። ኦልሞ እንደዚሁ ሌላ ግብ ያስቆጠረ ተጫዋች ነው። ሌቫንዶቭስኪ በራሱ መረብ ላይ በተቃራኒ መረብ ላይ ትላንት ግብ አስቆጥሯል። በባርሴሎና መለያ በትላንትናው ጨዋታ ላይ ስላቪያ ፕራግ አስቀድሞ ግብ ያስቆጠረው ቡድን ነበር። 10ኛው ደቂቃ ላይ ኩሴ ግብ አስቆጥሮ ጨዋታውን መምራት ጀመሩ። ምናልባት ለዚህ ግብ መቆጠር የባርሴሎናው ግብ ጠባቂ ጋርሲያ የሰራው ስህተት የበለጠ ሚዛኑን የሚደፋ ይመስለኛል። በራሱ ላይ ያስቆጠረው ሁሉ ይመስል ነበር፣ ግን የመጨረሻ ንክኪ ኩሴ ስለነበረው በሱ ተመዝግቧል። ከዚያ ውጭ ሌቫንዶቭስኪ እንዳልኩት የስላቪያ ፕራግን ሌላ በጨዋታዎች የሚሆኑበትን ግብ የሰጣቸው ተጫዋች ነበረ እና ከባድ ይመስል ነበር የመጀመሪያው አጋማሽ ለባርሴሎና። ግን በሁለተኛው አጋማሽ 2 ግቦችን ጨምሮ ጨዋታውን አሸንፎ ወጥቷል ባርሴሎና። በዩሮፓ ሊግ ዛሬ ምሽት የሚደረጉ ጨዋታዎች አሉ። እነሱን እንጠቁምና እናጠናቅ። ቦሎኛ ከሴልቲክ ይጫወታሉ። በቅርብ አሰልጣኝ ለውጥ ያደረገ ቡድን ነው ሴልቲክ እንደምታውቀው። ከዚያ ውጭ ፌነርባቼ ከአስቶን ቪላ ሌላ በዩሮፓ ሊግ ከሚደረጉ ጨዋታዎች መካከል ትኩረት የሚስበው ጨዋታ ይኸኛው ይመስለኛል። ፌነርባቼ በዚህ ዓመት የአሰልጣኝ ለውጥ አድርጓል አስቀድሞ እና አስቶን ቪላ ኤሚ ማርቲኔዝን ሳይዝን የተጓዘው ተብሏል ወደ ቱርክ። ትልቁ ምክንያት ከጉዳት ጋር የተገናኘ ነው፣ ግን ደግሞ ወደ ጣሊያን ክለቦች ለሚያደርገው ዝውውርም ነው በሚል የሚወጡ መረጃዎች አሉ። ብራጋ ከኖቲንግሃም ፎረስት፣ ሴልታ ቪጎ ከሊል እንደዚሁ በዩሮፓ ሊግ ዛሬ ከሚደረጉ